በምስራቅ ሐረርጌ ዞን ማያ ሲቲ ውስጥ የሚገኘው ሀሮዋዲ ቀበሌ ስያሜውን ያገኘው ከዚህ ሐይቅ ነው። ሀሮዋዲ ከዚህ ቀደም ምንም አይነት ጠቀሜታ እንደሌለው ነው የአካባቢው አርሶ አደሮች የሚያስቡት። ምክንያቱ ደግሞ ውሃው ነጭ በመሆኑ ምንም አያበቅልም የሚል ሐሳብ ነበራቸው። በዚህም የተነሳ አብዛኛው የአካባቢው አርሶ አደሮች መደበኛውንና ዓመታዊውን ዝናብ ብቻ ጠብቀው በቆሎና ማሽላን በዓመት አንድ ጊዜ ብቻ ያመርቱ ነበር። በፊት ልጆቻችንን ማብላት ማስተማርና ማልበስ አቅቶን ነበር። ይህንን የመሰለ ውሃ ያለን እንዴትና ምን እንደምንሰራ ባለማወቃችን ዝም ብለን ያለ ስራ ተቀምጠን ነበር። ከዚህ በፊት አትክልትና ፍራፍሬ አምርተን አናውቅም። የምንዘራው በቆሎ ደግሞ ለቀለብ እንኳን ስለማይበቃ ተቸግረን ነበር የምንኖር። በተለያዩ የመንግስት መስሪያ ቤቶች ውስጥ ለ10 ዓመታት ሰርቻለሁ። ኑሮ ከጊዜ ወደ ጊዜ እየተወደደ ስለመጣና መኖር ስላልቻልኩኝ ወደ ቤተሰቦቼ ጋር ገጠር ገባሁ። ይህ የቤተሰቦቼ የእርሻ መሬት ነው። በዓመት ማሽላና ጫት ብቻ ነበር የሚመረትበት። እንዴት ግብርናውን አዘምነን ባለን መሬት ላይ የተለያዩ ምርቶችን ማምረት ይቻላል የሚለውን ሐሳብ ይዤ ነው ወደ ስራው የገባሁት። ከዚህ በፊት በቆሎ ነበር የማመርተው። እሸቱ ሲደርስ እንበላና የደረቀውን ሰብስበን እናስገባለን። ያለ ቀለብ እንኳን አይበቃንም ነበር። ኑሯችን ከዓመት ዓመት በችግር ውስጥ ነበር የምናሳልፈው። የሀሮዋዲ አካባቢ አርሶ አደሮች የግብርና ባለሙያዎች የሽንኩርት ምርጥ ዘር እንዲያመርቱ ምርጥ ዘር በሰጧቸው ጊዜ ሐሳቡን አልተቀበሉም ነበር። ለመጀመሪያ ጊዜ የሐረማያ ዩኒቨርሲቲና የግብርና ባለሙያዎች ወደ መንደራችን መጥተው ምርጥ ዘር ሽንኩርት ዝሩና የተሻለ ገቢ ታገኛላችሁ ብለው በነገሩን ወቅት ሐሳባቸውን አልተቀበልናቸውም ነበር። ምክንያቱም ከዚህ በፊት ተክለን ስለማናውቅ ብዙ ጥቅም ያለው ነገር አልመሰለንም። እነርሱ እያሉ የተከልነውንም እነርሱ ከሄዱ በኋላ ነቅለን ጣል ነው። የሀሮዋዲ መንደር አርሶ አደሮች በአካባቢው የሚገኘውን ውሃ ከዘመናዊ ግብርና እውቀት ጋር አቀናይተው እንዲሰሩ የተለያዩ ስልጠናዎችን የሰጣቸው ደግሞ የሐረማያ ዩኒቨርሲቲ ባለሙያዎች መሆናቸውንም ይናገራሉ። የተለያዩ የጓሮ አትክልቶችን እንዴት ማምረትና መጠቀም እንደምንችል የሐረማያ ዩኒቨርሲቲ የተለያዩ ስልጠናዎችን ሰጥቶኝ ምርጥ ዘር ሽንኩርት ዘርቻለሁ። ከዚህ በፊት ሽንኩርት ከከተማ ገዝተን እንጠቀማለን እንጂ እንዴት እንደሚዘራ እንኳን አናውቅም ነበር። አሁን ከሽንኩርቱ ጎን ለጎን ቆስጣና ሰላጣም ተክያለሁ። እንደዚህ አይነት ምርት ማምረት ይቅርና በአይናችን እንኳን አይተን አናውቅም ነበር። የሐረማያ ዩኒቨርሲቲና የግብርና ባለሙያዎች የተለያዩ ስልጠናዎችን ሰጥተውን ግንዛቤ እንዲኖረን አደረጉን። የተለያዩ ምርጥ ዘር አምጥተው ሰጥተውን መስራት ጀመርን። በፊት በቆሎ ብቻ ነበር ዝናብ ጠብቀን በዓመት አንድ ጊዜ ብቻ የምናመርተው። በርሲሰኒ ለንጂኑ ከነኒ ዋንካ ነው በኖኑ ከነኒ አከስቲ ውሃ አላቸው፣ መሬት አላቸው፣ የሰው ጉልበት አለ። እሱን አንድ ላይ አምጥተን እንዲሰሩ ትምህርት ሰጠን። ከዛ በኋላ ገበሬዎቹ ራሱ ቴክኖሎጂን ወሰዱ። አሁን እኛም ብንሄድ እዚህ ባንኖር ኑሮ ገበሬዎቹ አይተኙም። እንደ ድሮ ስራውን ትተው አይቀመጡም። የገበሬ ፍላጎትም እየጨመረ ስለሆነ ብዙ ፍላጎት አለ። ያው እንደ ዩኒቨርሲቲ ምርምርን ሳይንስና አርሶ አደርን ማገናኘት ነው እኛ ትልቁ ስራና የእውቀት ሽግግር በጣም ወሳኝ ነው። ስለዚህ ይሄንን በምርምር የተገኙ ስራዎችን አርሶ አደር ጋር እንዲደርስ ከተለያየ የማህበረሰብ እና እንዲሁም የባለድርሻ አካላት ጋር አጋሮቹ ጋር እየሰራን እንገኛለን። ዋናው እንግዲህ በምርምር የተገኘው የአርሶ አደር ኑሮ ለማሻሻል ከተፈለገ ጠንካራ ትስስር ማድረግ ለጋራ ድርሻና ለሀገራችን ግብርና ለማዘመን መስራት አስፈላጊ ነው ብዬ አምናለሁ። ሸኝተና ንዱፈን ጀደ ከኝኩን ከኑ ዩኒቨርሲቲ ሆን አከቲሲ ተነ ሆጅ የሐረማያ ዩኒቨርሲቲ ባለሙያዎች የሽንኩርት ምርጥ ዘር አምጥተው ሰጥተውን ከመዝራታችን በፊት የተለያዩ ስልጠናዎች እንድናገኝ አድርገዋል።
እንዴት እንደምንዘራ አሳይተውን ዘራን። ውጤቱ ጥሩ በመሆኑ አሁን እያስፋፋን ነው። አካባቢያችን ምንም አይነት የውሃ ችግር ስለሌለ በቴክኖሎጂ ታግዘን ውሃውን በሞተር እያወጣን ያለ ድካም በመስመር እየዘራን። አርሶ አደሮቹ ዝናብን ብቻ በአመት ጠብቀው ከመስራት በአካባቢው የሚገኘውን ውሃ በሞተር አውጥተው በመስኖ በመጠቀም የተለያዩ አትክልቶችን በስፋት እያመረቱ ይገኛሉ። ግብርናን ለማዘመን ከሚያስፈልጉት ውስጥ አንዱ ውሃ በመሆኑ በዚሁ የእርሻ ማሳ ውስጥ ጉድጓድ በማስቆፈር ውሃውን በኤሌክትሪክ ኃይል እንዲወጣ አድርጌ የተለያዩ ምርቶችን ማምረት ጀመርኩኝ። ባለፈው ዓመት ነጭ ሽንኩርት አምርቼ በአንድ ዙር 100 ሺህ ብር ሸጫለሁ። በጣም ተደስቼ ሌሎች ምርቶችንም ማምረት ጀመርኩ። አንዴ በቆሎ ወይ ማሽላ ይዘራል። ከዛ አመቱን ሙሉ መሬትን ይዞ ይቆያል። ከዚህ ላይ የሚያገኙት ነገር ሳቲስፋክሽን አይደለም፣ ከወዳቸውም አይተርፍም እና ለችግር ተጋላጭ ይሆናሉ። ከዩኒቨርሲቲ ጋር ተያይዘን መስራት ከጀመርን በኋላ በአመት 3 ጊዜ በ4 ወር እንደሚያመርቱ እስከ 4 ጊዜ እንደሚያመርቱ በጣም እኛም ስልጠና ወስደናል። አሁን ለምሳሌ አንድ ጊዜ ሽንኩርት ከዘሩ አንድ ጊዜ ድንች እንደዛ ያረጉ በአመት 3-4 በውሃም በዝናቡም ይሰራሉ። ሁሉ ጊዜ በቃ መሬታቸው ባዶ አይሆንም። አርሶ አደሮቹ ከዚህ በፊት ግብርናን በልምድ እየሰሩ ለረጅም ዓመታት ከድካም በስተቀር ተጠቃሚ እንዳልነበሩ የቀደመው ህይወታቸው ማሳያ ነው። አሁን ግን ከቀያቸው ብዙም ሳይርቁ በአካባቢው ያለውን ውሃ በዘመናዊ መንገድ ተጠቅመው በመስራታቸው የተሻለ ምርት እያገኙ እንደሆነ ይናገራሉ። ከዚህ በፊት ከዚህ የእርሻ ማሳዬ ላይ 50 ሺህ ብር ይቅርና 5 ሺህ ብር እንኳን የሚያወጣ ምርት አምርቼ ሽጬ አላውቅም ነበር። አምና ያመረትኩትን ቀይ ሽንኩርት 50 ሺህ ብር ሸጥኩኝ። ነጭ ሽንኩርት ደግሞ 45 ሺህ ብር፣ በአንድ ዓመት 95 ሺህ ብር ሰርቼ አገኘው። ይህ ለኔ ዳግም የመወለድ ያህል ነው። በርትቼ ከሰራው ከዚህ የተሻለ ምርት እንደማገኝና የተሻለ እንደምኖር ትልቅ ተስፋ አለኝ። ሰኝተና ፍሪተና ስቶ ኦምሸን ድሩ ቤኸ በርቴ ይራሜራ ኦምሸት እትኔ ከነቀዳ የኑኸን እኔም ወደዚህ ስራ እንድገባና እንድሰራ ድጋፍ ያደረገልኝ ሸሪፍ ነው። ቀደም ብሎ ሽንኩርት አምርቶ ስለነበር እኛም እርሱን አይተን ሽንኩርት ዘራን። የተሰጠኝን የሽንኩርት ምርጥ ዘርቼ ምርቱን በደንብ ይዟል። በርትቼ ከሰራው የተሻለ ምርት አገኛለሁ። እኔም ወደ ስራው ያልገቡ የአካባቢያችን አርሶ አደሮች ለመደገፍና ሰርተው እንዲለወጡ ለማድረግ ዝግጁ ነኝ። ተባብረን ከሰራን እንለወጣለን። ሸኚ ከሳር ላለነት ሐለ ብሬዳቴ ዋን ብሬዴ ሸሪፍ መሐመድ የተባለው የአካባቢው ሞዴል አርሶ አደር በአካባቢያችን ያልተለመደ ምርጥ ዘር ሽንኩርትና የተለያዩ አትክልት ምርቶችን አምርቶ ውጤታማ መሆኑን ሳይ እኔም እንደርሱ ለመለወጥ ምርጥ ዘር እንዲሰጠኝ ጠየቅኩኝ። እርሱም ደስተኛ ሆኖ አብረን እንሰራለን ብሎኝ ዘንድሮ ይህንን ምርጥ ዘር ሽንኩርት ዘራው። ከዚህ በፊት ምርጥ ዘር እንኳን መግዛት ብንፈልግ ዋጋው በጣም ውድ በመሆኑ ገዝተን አንዘራም። በፊት ምርጥ ዘር ሽንኩርት ለመግዛት አቅም አልነበረኝም። 1 ኪሎ 40 ሺህ ብር ገደማ ነው የሚሸጠው። አሁን እኔ ባገኘሁት ስልጠና ታግዤ 2 ኪሎ ምርጥ ዘር ሽንኩርት አምርቻለሁ። ይህንን ሳይ በጣም ደስ ይለኛል። አሁን ደግሞ ዘርቼ የተሻለ ምርት ለማግኘት የእርሻ ማሳይን እያዘጋጀው ነው። ለቀጣዩ የተሻለ ምርት አገኛለሁ የሚል ተስፋ አለኝ። የዘር ሽንኩርት በከፍተኛ የውጭ ምንዛሪ ከውጭ ሀገራት ተገዝቶ ይገባ እንደነበርና አሁን ደግሞ የሀረማያ ዩኒቨርሲቲ በምርምር ያገኘውን የሽንኩርት ዘር እዚህ በመመረቱ የውጭ ምንዛሪ ከማስቀረቱ ባሻገር አርሶ አደሮቹን ተጠቃሚ አድርጓቸዋል። ግብርናን ለማዘመን ምርትና ምርታማነትን ለማሻሻል የምግብ ዋስትናን ለማረጋገጥ ላለፈው 70 ዓመታት 150 ዘርፈ ብዙ ጥቅም ያላቸው ቶሎ መድረስ የሚችሉ እንዲሁም ድርቅ መቋቋም የሚችሉ የተለያየ 150 በላይ ዝርያዎችን ለቋል። ግብርናን ማዘመን አስፈላጊ ከሆነ የዘር ዘርፍ ልማቱ ማሻሻል አለበት። የዘር ዘርፍ ልማት ከተሻሻለ አርሶ አደር ጥሩ ዘርን፣ ንጹህ ዘርን በተፈለገበት ጊዜ በተፈለገው መጠን
በተፈለገው ዋጋ ካገኘ ምርታማነት ማረጋገጥ ይቻላል። ምግብ ዋስትና ማረጋገጥ ይቻላል። እንዲሁም በተለይ በምስራቅ ኢትዮጵያ በደንብ የሚታየው ድርቅን ለመቋቋም ዘር ዋነኛው ግብአት አድርገን ነው የምንመለከተው። በዛ አንጻርም እየሰራንበት እንገኛለን። ትልቅ ሀብት ያለው መሬት ውስጥ መሆኑን ተረዳሁና በፊት በአካባቢያችን የማይመረተውን ስንዴ ዘራሁ። ምርቱም በጣም የተሻለ ነው። ውሃ በአካባቢው በመኖሩ አሁን እንደ በፊቱ ዓመት ጠብቀን ሳይሆን በየ3 ወሩ የተለያዩ ምርቶችን ማምረት ጀምረናል። እኛ የአርሶ አደር ልጆች ነን። በአካባቢያችን መሬትና ውሃ ካለ ሙዝ፣ ፓፓዬና አቮካዶ አምርተን በልተን የተረፈንን መሸጥ አለብን እንጂ ከከተማ ገዝተን መጠቀም የለብንም የሚለውን ለማሳየት ነው ይህንን የተከልኩት። ግብርናን ጠንክረን ከሰራን ተዝቆ የማያልቅ ሀብት መሆኑንም ተረድቼ በርትቼ እየሰራሁ ነው። በቆሎ ምሻራም ድንች ማፊ በቆሎ ወብሽለ ድራል ከዚህ በፊት በቆሎና ድንች ብቻ ነበር የምናመርተው። የሀሮማያ ዩኒቨርሲቲ ወደ መንደራችን መጥቶ ካሰለጠነን በኋላ የተለያዩ የጓሮ አትክልቶችን እያመረትን ነው። በፊት ለቤት ፍጆታ እንኳን ከተማ ሄደን የምንገዛውን አሁን በልተን የተረፈንን እየሸጥን ገቢ ማግኘት ጀምረናል። ልጆቻችንም የተመጣጠነ ምግብ እያገኙ የተሻለ ኑሮ መኖር ጀምረናል። በርትተን ከሰራን ከዚህ የተሻለ ኑሮ እንኖራለን የሚል ትልቅ ተስፋ አለኝ። ከናፎ ቡዋ ጋሪ ቀባ በፊት አንድ አይነት ምግብ ብቻ ነው የሚመገቡ። አሁን ለልጆቻቸውም በጣም በቃ ለማደግ ልጆቻቸውን የሚጠቅመው ነገር ከመንዱቤ ከሆም ጋርደን ላይ ማለት ነው እዛ ላይ እንሰራለን። እሱ ላይም በጣም እየተጠቀሙ ነው። የምግብ አመጋገባቸው፣ የልጅ አስተዳደግ በቃ ኒውትሪሽን ውስጥ የነበሩት ልጆች ሁሉ የኒውትሪሽን እጥረት ያለባቸው ከዛ ሁሉ በጣም የወጡ ልጆች አሉ። የሀረማያ ዩኒቨርሲቲ በጣም ለአካባቢ ያለው ሰው እውቀት እየሰጠ እርዳታ እየደገፈ እርዳታ የአንድ ቀን ምግብ ሳይሆን ለልጅ ልጅ የሚወርስ ንብረት እውቀት እየሰጠችን ነው። ጥሩ ጄኔሬሽን እየፈጠረችልን ነው። አሁን ገበሬዎቹ ገቢያቸው የጨመረ ሲሄድ የተለያየ ቬጂቴብሎቹም የኛ የሰጠን መጀመሪያ ሰጠን ነበር። አሁን ግን ለራሳቸው ገዝቶ እዚህ አካባቢ በብዛት እየሰሩ ነው። ቤት ውስጥም እንደ ድሮ አይደለም። ምግባቸው ድሮ አንድ አይነት ወይ ሁለት አይነት ነው። አሁን ግን የተለያየ ምግብ መስራትም መብላትም ጀምረዋል። ለጎረቤትም ከነሱ ተምሮ እንደዚህ እየሰሩ ነውና ብዙ ልዩነት አለው። በማህበር ተደራጅተን በ1 ሄክታር መሬት ላይ ምርጥ ዘር ሽንኩርት ዘርተናል። የአካባቢው አርሶ አደሮችም ተጠቃሚ እንዲሆኑ የራሴን የስራ ተሞክሮ እያሳየዋቸው ግብርናን አዘምነን ሰርተን ለመለወጥ ወደ ስራ ገብተናል። ኢሰቂና ዳበዴ ወሊን ታሪ ገናውሊ አርሶ አደር ሸሪፍ መሐመድ ከሚመረተው ምርጥ ዘር ሰጥቶኝ አምና ዘርቼ 16 ኩንታል ሽንኩርት አምርቼ እስከ ዛሬ አግኝቼ በማላቀው ገንዘብ ሸጥኩኝ። ለቀጣይ ከዚህ የተሻለ ምርት ሰርቼ የተሻለ አገኛለሁ በሚል ተስፋ በርትቼ እየሰራው ነው። አይተነው የማናውቀውን አትክልቶች ምርት አምርተን እየተመገብን ነው። ይህ ለአካባቢው አርሶ አደሮች ትልቅ ተስፋ ነው። የመንደራችን የግብርና ስራ እየተለወጠ ነው። ሁሉም የአካባቢው አርሶ አደሮች በዘመናዊ መንገድ እየሰሩ ነው። ከአርሶ አደር ሸሪፍ መሐመድ የስራ ተሞክሮ ብዙ ነገር ተምረናል። በአካባቢው ያለውን ሀብት ተጠቅመን ከሰራን የተሻለ ምርት ማግኘት እንደሚቻል ዘር እንግዲህ በጣም ወሳኝ ነገር ነው። ዘርን የተቆጣጠረ ሀገር የተቆጣጠረችው ሀገር ወይም የተቆጣጠረ ግለሰብ ዓለምን ተቆጣጠረ ተብሎ ነው የሚታመነው። ዘር ከፕላንት ሳይንስ አንጻር ብቻ አይደለም የምናየው፣ የፖለቲካል ክሮፕም ነው ብለን ነው የምናየው። ዘር ወሳኝ ነገር ስለሆነ ዘርን የተቆጣጠሩ ሀገሮች በዌስተርን ካንትሪ ማለት ሀገራት ማለት እንችላለን ዓለምን ስለተቆጣጠሩ ዘር ከሌላ እንደ ኮሞዲቲ ነው የምናየውና ወሳኝ የግብርናን ምርትና ምርታማነትን 50 በላይ ለመጨመር አስፈላጊ ዘር ብቻ ስለሆነ
ከዛ አንጻር ዘር ከሌላ ኮሞዲቲ ተለይቶ ነው ማየት ያለብን ብዬ አምናለሁ። አርሶ አደሮቹ ግብርናን በዘመናዊ መንገድና በቴክኖሎጂ ታግዘው መስራት ከጀመሩ ወዲህ በምግብ ራሳቸውን ከመቻል አልፈው የተሻለ ገቢ ማግኘት ጀምረዋል። ይህንን ሽንኩርት ማምረት ከጀመርኩ ወዲህ ብዙ ለውጥ አግኝቻለሁ። ልጆችን እያስተማርኩ ከጓሮ የምናመርተውንም እየተመገብን ተጨማሪ ንብረትም አፍርቻለሁ። ባጃጅ ገዝቼ ልጄ በትርፍ ሰዓት እየሰራ ነው። እዚሁ የእርሻ ማሳይ ላይ ሰርቼ ለውጥ በማምጣቴ በጣም ተደስቻለሁ። ከዚህ በፊት ከዚህ መሬት እንደዚህ አይነት ምርት ይገኛል ብዬ አስቤ አላውቅም። ምክንያቱም ከልጅነት እስከ እውቀት ሰርቼ ለውጥ ባለመምጣቱ። አሁን ላይ ግን ሌት ተቀን ደስተኛ ሆኜ እየሰራሁ ነው። ስንመጣ መጀመሪያ ጊዜ ጎተተን ነው በግድ እንደዚህ እየተኛ አካፋውን ይዞ መሬት ውስጥ የሚገባ። አሁን ኢቭን ያን ሁሉ የለበትም። 12 ሰዓት ብትመጪም ተነስቶ ስራው ላይ ነው። እሱ በጣም በአንድ አመት 2 አመት ውስጥ ነው ተለውጦ ባጃጅ ገዝቶ ትልቅ ቤት ሰርቶ ልጁን ለስራ አስይዞ ሚስቱም እንደዛ ያገዘችው እውነት ትልቅ ለውጥ ነው እዚህ ውስጥ ያለ። የአካባቢው አርሶ አደሮች ምርትና ምርታማነትን በማሳደግና የተሻለ ለመኖር እየሰሩ ያለው ዘመናዊ የግብርና ስራ የግብርናውን ዘርፍ ከማዘመን ባሻገር በአመት ከ2 ጊዜ በላይ በማምረት ከኢኮኖሚ ጥገኝነት እንዲላቀቁ አድርጓቸዋል። ቶማሊ ፎመሹን እንደኘጄቲን ቢልቢሌ ቆራ ሙራዴ በቀጣይ ዓመት አትክልትና ፍራፍሬዎችን በማስፋፋት እሰራለሁ። እዚሁ የእርሻ ማሳይ ውስጥ የአሳ ኩሬም አለ። አሳም እያመረትኩ ነው። የተፈጥሮ ማዳበሪያ ወይም ቨርቢ ኮምፖስት እያዘጋጀሁ እየተጠቀምኩ ነው። መሬቱ የማያበቅለው ምንም ነገር የለውም። ከዚህ የእርሻ ማሳይ ላይ ከማገኘው ምርት በተጨማሪ በተረፈ ምርቱ አማካኝነት ከብቶችን እያረባሁ ነው። ግብርናን አጣምረን ከሰራን በአጭር ጊዜ ውስጥ ውጤታማ መሆን ይቻላል። የኬሚካል ማዳበሪያው ዘላቂ መፍትሄ አይሰጥም፣ ጊዜያዊ ነው የሚሰጠው። ሁለተኛ ደግሞ እሱም ብቻ እየተጠቀምን በምንሄድበት ጊዜ መሬቱን የጎንዮሽ ጉዳት እያስከተለበት ይሄዳል። ነገር ግን ከዚህ ጋር በማቀናጀት ከዚህ ከተፈጥሮ ማዳበሪያ ከቨርሚ ኮምፖስት የባዮጋዝ ስለሪ የምንለው ጋር ወይም ደግሞ ከሌላ አይነት ኮምፖስት ጋር እያቀናጀን ብንጠቀም 2 ጥቅም አለው። አንደኛ ምርቱን ከዚህም ከዚህ ከምናገኘው እጥፍ ያደርገዋል። ምርቱን ታይቷል። ይሄ በምርምር የታየ ነው። በብዙ ምርምሮች ታይቷል። እኔም በዚህ በኩል ሰርቻለሁ። አንዱ ይሄ ነው። ሁለተኛው ያኛው የኬሚካል ማዳበሪያው ሊያስከትለ ያለውን ጉዳት ያስቀረዋል ማለት ነው። ስለዚህ በቅንጅት መጠቀሙ አፈሩንም ጤናማ እንደሆነ ያደርጋል፣ ምርቱም ጤናማ የሆነ ምርት እንዲመረት ያደርጋል። ሶስተኛው ደግሞ የገበሬ ዛ ኬሚካል ማዳበሪያ ላይ የሚያወጣውን ዋጋ ይቀንስለታል ማለት ነው። አፈር ላይ አንዴ በቂ ብንጨምር ጥቅሙ ለዘንድሮ ብቻ አይደለም፣ ምናልባት ለሚቀጥሉት 3 ዓመታት ያለማቋረጥ ምርታማ ያደርጋል። እንደውም ከዚህ ዓመት የሚቀጥለው ይበልጣል። ምን ማለት ነው? የአፈሩን ጤንነት፣ ለምነት የበለጠ በሂደት እያሻሻለው ይሄዳል ማለት ነው። በሂደት እንዳውም አፈሩ በቂ የሆነ ንጥረ ነገር በዚህ በተፈጥሮ ማዳበሪያ ምክንያት እያገኘ ሲሄድና በቂ ሲሆን በቃኝ ከዚህ በኋላ አልፈልግም ሊል ይችላል። ሁለቱንም አልፈልግም በቃኝ ሊል እዛ ለመድረስ ነው እየሄድን ያለ ነው። በነገራችን የሃሮዋዲና የድሬ ጥያራ አርሶ አደሮች ስኬት በስራቸው ጥረት ብቻ የመጣ ሳይሆን የከፍተኛ የትምህርት ተቋማት የምርምር ውጤቶች ድጋፍ ከግብርና ስራቸው ጋር ተቀናይቶ የአርሶ አደሩን የስራ ባህል መቀየር በመቻሉም ጭምር ነው። አርሶ አደሩ ውጤታማ የሆነ ጥራት ያለው ምርጥ ዘር በብዛት እየተመረተ በመጣ ቁጥር ደግሞ በኢትዮጵያ የግብርና ዘርፍ ውስጥ የሚታየውን የምርጥ ዘር እጥረት በመቅረፍ ረገድ ራሱን የቻለ በጎ ሚና ይኖረዋል። ኒፊ ቤኩምዛ ቴክኖሎጂ
አሁንም ይሁን ለወደፊቱ በእውቀትና በቴክኖሎጂ ታግዘን ግብርናን አዘምነን ካልሰራን ውጤታማ መሆን አንችልም። በቴክኖሎጂ ታግዘን ከሰራን ምርትና ምርታማነት ይጨምራል። የሰው ጉልበት እንቀንሳለን። ከትንሽ መሬት የተሻለ ምርት ማግኘትም እንችላለን። ስለዚህ ውጤታማ የሚያደርጉ ምርቶች ላይ ትኩረት በማድረግ መስራት እንደሚያስፈልግም ከባለፉት የግብርና ስራዎቼ ተገንዝቤያለሁ። የተለያዩ አትክልትና ፍራፍሬዎች አምርተን እየተጠቀምን ነው። በፊት ገበያ ሄደን ገዝተን እንጠቀም የነበረውን ወጪ አሁን አስቀርተናል። ይህ ትልቅ ለውጥ ነው። በብዛት ካመረትን ደግሞ የተሻለ ገቢ እናገኛለን፣ ኑሯችንንም እናሻሽላለን። ለአርሶ አደር አብዲ በከርና ለጓደኞቻቸው ቀደም ሲል ግብርና ማለት ዝናብን ጠብቆ የሚሰራ ብቻ ነበር። የሀረማያ ዩኒቨርሲቲ ባለሙያዎችና የግብርና ባለሙያዎች ሳይንሳዊ እውቀትን ይዘው ደጃፋቸው ሲቆሙ ያ የተለምዷዊ አመለካከት በአዲስ ተስፋ ተተካ። ትላንት አያበቅልም ተብሎ የተናቀው ነጭ ውሃ ወይም ሀሮአዲ ዛሬ ውድ የሆነውን የሽንኩርት ምርጥ ዘር እያመረቱበት ነው። መሰረታዊ ማህበርን እናደራጃለን። ይሄ ፕሮፌሽናላይዝ የሆነው ዘር ውስጥ ገብቶ የዘር ቢዝነስ እንዲሰሩ ገቢ እንዲያገኙ እና ህይወታቸው እንዲሻሻል እየሰራ እንገኛለን። ለምሳሌ እዚህ ዓመት 6 መሰረታዊ ማህበራትን ድጋፍ እና በስልጠና በትስስር በግብዓትና በገበያ ማለት ነው ሰፖርት ያደርገናል። በዚህ 6ቱ ማህበራት ከ8000 በላይ የተሻሻለ ማሽላ የተሻሻለ ስንዴና እንዲሁም የድንች ዘርን ማምረት ችለዋል። ይሄ እንግዲህ የተመረተው ዘር በዚህ ዓመት ከ67 ሚሊዮን በላይ ገቢ ያስገኛል፣ ሽያጭ ያስገኛል ብለን እንገምታለን። ይሄ እንግዲህ የሚገኘው ገቢ ለራሳቸው ህይወት ለማህበሩ አባላት ህይወት እንዲሻሻል ራሱን የቻለ አሻራ ያሳርፋል ብለን እናምናለን። እሱ ብቻ አይደለም። ይሄ የተመረተው ከ8000 በላይ የተመረተው ዘር ለሚቀጥለው ዓመት ከ50,000 በላይ አባወራው እያንዳንዱ ቤት ዘር እንዲደርስ የራሱን የቻለ አሻራ ያሳርፋል። ይሄ እንግዲህ ከ50,000 በላይ የተሻሻለ ዝርያ አርሶ አደር ካገኘ ምርትና ምርታማነትም ይሻሻላል፣ ምግብ ዋስትናም ይረጋጋታል፣ የነሱ ኑሮም ይሻሻላል ብለን እንጠብቃለን።